እናንተ በጣም ነው የደነገጥኩ ጋይስ። በነገራችን ላይ ይሄ ቪዲዮ ያቀነባበርኩ ነበር ሊሰራ ማለት ነው ውዶች፣ ቲክቶክ ላይ ሲገባ አይቺ ማለት ነው። ልክ ቪዲዮ ሊሰራ ስል ጋይስ መጣልኝ ከላይ ማለት ነው ውዶች። ከዛ ክውን አልኩት የናቲ ፍቅረኛ መጣች። የእውነት በትግስት እስከ መጨረሻ ልቤ የተንቀጥ ማለት ውስጥ የተንቀጠቀጠ እስከ መጨረሻ በትግስት ነበር ያየሁት ጋይስ። ፕራንክም አልተባለንም። ልጅቷ ደግሞ የምር ነው የምታለቅሰው ጋይስ። ኦ ማይ ጋድ በእነዚህ ልጆች መጡ ጋይስ። እኔ እኮ ጋይስ ከሩቅ ማለት እኛ እኮ አበሻ ስንባል የሰው ደስታ አስደስተንም። በነገራችን ላይ እንግዲህ ምንም ማድረግ አይቻልም። በነገራችን ላይ ናቲ በጣም ነው አኮራኝ፣ በጣም መልሱ በቃ ምንም ማድረግ አይቻልም። ሄሉ ነው የሚወዳት፣ ሄሉ ነው የሚወዳት። የፈለጋችሁ ልታመጡ ትችላላችሁ። በዚህ አጋጣሚ ሄሉዬ ግን ጠንካራ ሆነሽ የበፊቱ ሄሉ ሳትሆኚ ከስህተትሽ ተምረሽ ከናቲ ጋር ጎን እንደምትቆሚ ተስፋ አደርጋለሁ። በነገራችን ላይ ናቲ ሄሉ በጣም ነው የምትፈጥነውና ከዚህ በኋላ ጠንካራ ሆነሽ መጫጫው ሳይሆን በቃ ለምንድነው እቺ ልጅ ወደ ህይወታችን የመጣች ብለሽ ማየት አለብሽ ብዬ ነው የማስበው። እንደ በፊቱ ሾክለሽ ውሳኔ ምናምን አያስፈልግም። እቺ እድል ባታመልጥሽ ደስ ይለኛል። በቃ አይፈልጋትም። በነገራችን ላይ ልጅቷ ሄሉ ማነው ናቲ ከዛ ስመለስ ባይወዳት ኖሮ ሄሉ ሊጠይቃት አይድም። ባይዘዌ ገባችሁ አይደለ? እንደ ማንኛውም ወንድ በኦንላይን ላወራት ይችላል። ከዛ ውጭ ግን ሌላ ግንኙነት የለውም ይሄ ልጅ ማለት ነው። በራሱ ኮንፊደንስ አለው ይሄ ልጅ ማለት ነውና፣ ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። ቪዲዮ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ እውነት ለመናገር እግዚአብሔር እንደንግጫለሁ በጣም ማለት ምን ያህል በእነዚህ ልጆች ደስተኛ እንደሆንኩ ታውቃላችሁ ሁላችሁም ማለት ነውና፣ ዛሬ ደግሞ ሄሉ እንደዚህ ያዝና አልቅሳ ሳያት በጣም ነው አዘንኩት። በጣም ከባድ ነው ጋይስ ማለት ከዚህ በኋላ ሄሉና ናቲ ተለያዩ ማለት ሄሉ የመጨረሻ እንደምትሰበር አምናለሁ። በጣም ነው ማለት በጣም ነው ውስጤም የታየኝ። በጣም ድጋሜ ማን ነው ናትና ሄሉ ተጣሉ ማለት በዚህ ልጅ ከባድ ነው ጋይስ ለሄሉ በጣም። ናትም ኖርማል ነው ጋይስ፣ ወንድ ነው። ለሄሉ ግን ዳግም በጣም የምትሰበረውና እቺ ልጅ እንግዲህ በኦንላይን የምታወቁ ይመስለኛል። በአካል አላቅሽም ብሏታል ምናምን፣ ላንቺ ምንም ቃል የገባው ነገር የለም ያላት ነው። ልጅቷ ግን በጣም ያለቀሰች ነው። አላቅም እኔ ሄቱ ማለት ነው። እኔ በዚህ አጋጣሚ ይሄ ቪዲዮ ድንገት ያው ፎቶሽ ስለማረግ ድንገት መተሽ የምታይ ከሆነ እኔ ቆንጆ የማይወድሽ ወንድ፣ ላንቺ ስሜት የሌለው ወንድ ሙጥን አትበይ። በተለይ ሴቶች የምትሸወዱ ይሄ ነው። የማይፈልግሽ ወንድ ጋር ላንቺ ክብር የሌለው ወንድ ጋር ወይም ደግሞ ላንቺ ስሜት የሌለው ወንድ ጋር ሙጥን ማለት አያስፈልግም። ልታወሪ ትችላለሽ፣ ያለፈ ታሪክ ነው። አሁን ደግሞ አዲስ ህይወት፣ የበፊቱን ህይወት ያስቀጠለ ነው ይሄ ልጅ ማለት ነው። ምን አለበት እነዚህ የሚያማምሩ ልጆች እንዴት እንደሚዋደዱ ታውቃላችሁ አይደለ? ሶ ከህይወቱ ብትወጡስ? አንቺ እውነት አውርቶሽ እውነት እንዲያልሹ ቃል ቢገባልሽ ቢፈልግሽ ኖሮ ሄሉ ጋር አይድም። ዳግም የፍቅር ጥያቄ ጠይቃትን ባይዘዌ ስለሚወዳት ነው። የልጅነት ፍቅር ስለሆነ ነው። እና ሁዶቼ እኔ በጣም ነው እግዚአብሔርን በጣም ነው ደነገጥኩ። ምን ልበላችሁ፣ ሄሉ አሳዝነኛለች። ናቲም ከልብ ነው በነገራችን ላይ የደነገጠ። ናቲ ማለት ከድንጋጤ የተነሳ ይመስለኛል ስንት ቃል እንዳወጣ። እንዴት መጣሽ ላል አላቅሽም ነው የሚላት። ምንም ቃል የገባውልሽ ነገር የለም አላቅም ጋይስ። ድንጋጤ ይመስለኛል እሱም ይረዳሉ። ግን ምንም አይመጣም፣ ምንም ነገር እንደማይመጣ ልንገራችሁ። አይለያዩም እነዚህ። በተለይ ደግሞ ሄሉ ጠንካራ ሆነሽ ከናቲ ጋር መጫጫው ሰውን ሀላማን ማወቅ አለብሽ። ለምንድን ነው መጣች? የእሱ ደስታ ልታፈርስ ወይም ደግሞ ያንቺ ደስታ ልታፈርስ ነው ብዬ ነው ማስበው የመጣችሁና ጥንቃቄ ማድረግ አለብሽ። ከሱ ጎን መቆም አለብሽ። እሱ ማመን አለብሽ። እኔ ይሄ ነው ሊነግርሽ የምችለው ሄሉዬ። ከዚህ በኋላ ናቲ መረዳት፣ ልጅነት መቆም አለበት። በቃ ዝም ብለሽ በትንሹም በትልቁ መጫጫው ሳይሆን ተረጋግተሽ እንደ ሴት ልጅ አሸንፈሽ ከእጅሽ
ማስወጣት የለብሽም። አለቀ። ይሄ ነው እውነታ ጋይስ። እና ጋይሶቼ እንግዲህ አላቅም ጋይስ፣ ማውራ ጠፋኝ። ማርያምን ደነገጥኩ። በቃ ከልቤ ነው ደነገጥኩ ጋይስ። ፕራንክ ነው እንዳልል ሄሉም ያለቀሰች ነው፣ እናትም ደንግጧል ጋይስ። እንደውም በጀመራ ምን አሰብኩት ሄሉ እሱን ለመፈተን ያመጣች ነው ይመስለኝ። ጌታን እንደዛ ነበር በትዕግስት ልቤ እየፈራ እስከ መጨረሻ እያየሁት ቪዲዮንና ግን አይደለም ፕራንክም አይመስለኝም። አላቅም ውዶቼ። እና ሄሉዬ መልእክት ላንቺ ነው። በቃ ከናቲ ጎን ሁኚ። ናቲ ፊት ለፊትሽ ነው። ላንቺ ስሜት የለኝም። የምወዳት የድሮ ፍቅረኛ ናት። አሁን ደግሞ ተመልሰናል። የሰው ልጅ ይጣላል፣ ምንም ማድረግ አይቻልም። የሰው ልጅ ይጣላል፣ ነገ ደግሞ ሊታረቅ ይችላል። የነሱ ደግሞ ማይቋረጥ ፍቅር ነው ማላችሁ ያለው የሚዘልቅ አብሮ የሚዘልቅ ከተስማሙ ከተነጋገሩ። ከምንም በላይ ደግሞ ሁለታችሁ አንድ መሆን አለባችሁ ብዬ ነው ማስበው። ለቺ ልጅ ሄሉዬ ናትን አምነሽ ከሱ ጋር መቆም አለብሽ እንጂ ለዚህ ልጅ ክፍተት መፍጠር የለብሽም። ከናቲ ጭራሽ መራቅ የለብሽም ብዬ ነው ማስበው። አቋምሽ አንዱ ነው። ከሱ ጋር ጎኑንሽ እቺ ልጅ ከህይወታችሁ ማስወጣት በግድ። በነገራችን ላይ በግድ ወንድ ልጅን ልታኖሩ አትችሉም። በተለይ ሴቶች በጣም ነው የምትገርሙኝ። አንዳንድ ሴቶች ጌታው ትግስቱ ስጠኝ። እንዴት ነው ወንድ ልጅ ካልፈልገሽ ካልወደደሽ ከኔ ጋር ካልኖርክ ህይወትን አበላሽ፣ ከአንቺ ጋር አልተኛ አያቅሽም በአካል ምንድነው ህይወትሽ የሚበላሽው? ኔት አረ ሴቶች አረ ተው ግን። ወንድ ልጅ ካልፈልገሽ በግድ ልታኖሪ እንዴት ነው ለአንቺ ፍቅር የሚሰጥሽ በግድ የምታኖሪ ወንድ? እንዴት ለአንቺ ቅንጣት ያህል ስሜት ከሌለው ወንድ ልጅ በእናታችሁ ዞር ብሎ አይሽም፣ ዞር ብሎ አይሽም። በነገራችሁ ለሴቶች አንዳንድ ሴቶች በጣም ትገርሙ። ክብር እንኳን የሚባል ለራሳችሁ ክብር የላችሁ። እኔ ቢሆን አንድ ሰው የድሮ ፍቅረኛ ጋር ለዛም የሚያፈቅራት ሴት ጋር ተመልሶ እኔ ቅርታ አድርጉልኝ ስልክ ካላነሳልኝ ብሎ ካደረገኝ እንደማይፈልገኝ ስለሚገባኝ አንድ ሰው ከእናንተ ከራቀ አይፈልጋችሁም። ይሄ ማወቅ አለባችሁ ሴቶች። አንድ ሰው ስለ እናንተ የማይጨነቅ ከሆነ ስለ እናንተ የማያስብ ከሆነ አይፈልጋችሁም። ይሄ ነው እውነታ። በግድ ደግሞ ወንድ ልጅ ልናሮር አንችልም። ሴቶች አንዳንድ ሴቶች ሙጥን አትበሉ። መሄድ የፈለገ ወንድ የሚወድ ሰው ጋር ሄዳል። ምንም ማድረግ አይቻልም። የቆመ ፍቅር ነው መልሶ እያሳደሰ ያለው። ደግሞ እነዚህ ልጆች በጣም ነው የሚዋደዱት። እሷን በጣም ነው የምትወደው። እሱም ቄጡ እስከሚቃጠል ነው ናትዬ የሚወዱ ሄሉዬን የሚወዳት። ምንም ማድረግ አይቻልም። እንዴት አባቱ እንደሚያምሩ እኮ ሄሉ ስቲዩት እንዴት አባታው ውበታ እኮ እንዳለ ነው ደፋባት የሌለ ከናቲ ጋር ስትሆን አያችሁ። የሚያስደስታችሁ ወንድ እንደዚህ ያማርባችሁ ነው የሚሄዱ። ገባችሁ? ካልወደዳችሁ ግን ወደ ኋላ ነው በቃ እናንተ ህይወት የተበላሽ ነው የሚሄዱ። ከሚፈልጋችሁ ወንድ ጋር መሆን አለባችሁ። ግድ የሌለ ወንድ በህይወትሽ መጣ አልመጣም፣ ለዛም ደግሞ በሚዲያ እኔ ወድሃለሁ እሱ ካልወደድሽ በግድ እንዴት? እናንተ ሄሉና ናቲ አንድ ላሆናችሁ እጅ ለእጅ ተይዛችሁ ማሸነፍ አለባችሁ ብዬ ነው የማስበው። ካለፈ ታሪካችሁ ተማሩ። መግባባት ነው፣ ሁለታችሁ መተማመን ነው። ሄሉ በዚህ አቋምሽ ቀጥ ብዬ ነው የማስበው። እኔ ናቲ ነው የማምነው። ናቲ አደርግም ነው ያለችው። ያለፈ ታሪክ ነው በቃ አለቀ። ሄሉም ብዙ ነገር ውስጥ አልፋለች። ናቲ እሱን ነገር ትቶ አይደለም። ይሄ ነው እውነታ ማለት ነው። ወዳችኋለሁ። አትደንግጡ። ይስተካከላል ብዬ አስባለሁ። ላይክ ሰብስክራይብ